ታምራት ደርቦ እባላለሁ። የመጣሁት ከጎንደር ዙሪያ ወረዳ ነው። የምወዳደርበት የስራ ዘርፍ የሴቶች ፋሽን ልብስ ስፌትና የሀበሻ ልብሶችን ማቅረብ ነው። በሙያዬ ነርስና የፋሽን ዲዛይነር ነኝ። እንደምታዩኝ በራሴ ሙያ በራሴ እጅ የተሰራ ኢትዮጵያዊነትን ከዘመናዊነት የያዘ ቬሎን ሊተካ የሚችል የሀበሻን ምርት የሚያሳይ ቆንጆ ልብስ ነው ለብሼ የመጣሁት። የስራ ሀሳቤ የሴቶች ፋሽን የልብስ ስፌትና የሀበሻ ልብሶች ማቅረብ ነው። አሁን ላይ ሙያው ላይ እየሰራሁበት እገኛለሁ። የኔ ልብስ ከሌሎች የሚለየው እነዚህ ሀበሻ ልብሶች የራሴን ኢትዮጵያዊ እንደመሆኔ የራሴን አሻራ ባህል ከማስተዋወቅ አንጻር የራሴን አሻራ ለመጣል ቀለል ያሉ ማንኛውም ቦታ ላይ ሊለበሱ የሚችሉ ምርቶችን በተመጣጣኝ ዋጋ በማቅረብ ደንበኞችን መሳብ ነው። ይህን ስራ ከመስራት ጎን ለጎን ስራውን ስሰራ የሚቆራረጡ ልብሶች ተረፈ ምርቶች አሉ። እነዛን ተረፈ ምርቶች ደግሞ መልሼ አገልግሎት ላይ አውላለሁ። ለናሙና እንዳመጣውላችሁ እነዚህ ከሻወር መውጫ የሚሆኑ ዌልካሞች አሉ። እነዛን የሚተኩ በተመጣጣኝ ዋጋ ከቁርጥራጭ ጨርቅ የሰሯቸው፣ እነዚህ ደግሞ ፌስታልን ሊተኩ የሚችሉ ዘንቢሎች ናቸው። ሁለቱን ከተረፈ ምርት ሰርቼ ይዤ መጥቻለሁ። በጣም አሪፍ። የለበስሽውን አንቺ ነሽ የሰራሽው? እኔ ራሴ ነኝ የሰራው። በጣም ጀግና። እነሱን በናሙና ራሴ ነኝ ሰርቻለሁ። ምን ያክል ጊዜ ሆነሽ ስራውን ከጀመርሽው? ስራ ከጀመርኩ 6 ወር አልፎኛል። አሁን አንቺ ልብስ መስፋት ብቻ ቢሆን ያው ያለ ልብስ ሰፊ ያገር ስላለ ምንም የተለየ ነገር አልነበረውም። ግን አንቺ ያሰብሽባቸውና የሄድሽባቸው መንገዶች በጣም ቆንጆ ነው። ምን ነው ታውቂያለሽ? ለምሳሌ የልብስ ቅድም እንዳልሽው ነው ሰው ቢቸግረው እኮ ይሄንን ራሱ ይሄ እንዳለበት ባለበት ደረጃ እንኳን ቬሎ አድርጎ ሰርጉን ያከብራል ማለት ነው። ያ ማለት ይሄን በዚህ ልክ ሰርተሻል ማለት ራሱ ቬሎ የሚመስል ነገር ራሱን ቅርጹን ዲዛይን አድርገሽ በዛ ልክ አድርገሽ ራሱ አሳምረሽ መስራት እንደምትችል ያምኝበታለሁ። ዲዛይኑን አንቺ ነሽ የምታማክሪያቸው ወይስ እነሱ ናቸው ዲዛይን የሚሰጡሽ? እኔ ዲዛይኑን እሰራለሁ፣ ራሴ ልብሶችን እሰፋለሁ፣ እጠልፋለሁ። ሁሉንም ልብሶች መጀመሪያ ላይ ራሴ ነኝ እየሰፋው የማቀርበው፣ ብቻዬን የምሰፋው፣ ዲዛይኑን ራሴ ነኝ የምሰራው። አሁን ግን ያው ደንበኛ እየሰፋ ሲሄድ አብሮ የሚያግዙኝ ሁለት ሰራች ባለሙያዎች ቀጥር እየሰራው ነው ያለው። አይ ያለሽ ምን እንደሆነ ታውቂያለሽ? ለምሳሌ አንዲት ሴት ይሄንን ልብስ ሰርተሽ ነው ዝምለሽ እንድትገዛ የምትሰጫት ወይንስ እሷ መጣ በዚህ ዲዛይን አድርጊልኝ ጥልፍ እንደምትመርጠው የጥልፍ ዲዛይን እንደምትመርጠው የዚህን ዲዛይን እንዲመርጡት እድል ትሰጫቸዋለሽ ወይ ነው? መጀመሪያ ላይ አካባቢው የተለመዱ ዲዛይኖች ስላሉ እኔ ራሴ በራሴ ፈጠራ ለየት ያሉ ዲዛይኖችን አቀርባለሁ። ከዛ ባሻገር ግን ደንበኞች ይዘዋቸው የሚመጡ የሆነ ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ያዩዋቸው ዲዛይኖች ሰርቻ አቀርብላቸዋለሁ። ቬሪ ጉድ። በጣም ቆንጆ፣ በጣም ኢምፕሬሲቭ፣ በጣም በርቺ። እስኪ ዞር አድርጊው ከኋላ ያለውን ነው። ሌሎች ልብሶች ነበሩኝ፣ ያው ከቦታው ርቀት አንፃር ማምጣት ስላልቻልኩ ነው ያለመጣቸው እንጂ ሌሎች ብዙ ልብሶች አሉ። በርቺ። አመሰግናለሁ። ውድድሩ አሪፍ ነበር፣ ግን ከሰዓቱ ማጠር ብዙ ሀሳቦችን መግለጽ አልቻልኩም።